جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وعلى آله وصحبه أجمعين. أما بعد، عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال: حجبت النار بالشهوات وحجبت الجنة بالمكاره. رواه البخاري. يا الله ملكتنيا صلى الله عليه وسلم كأبو هريرة بتلالف حديث إمام البخاري صحيح البخاري لا يبدأ حديث لا من يلالو حجبت النار أسات تقاردالج بالشهوات نفسية بمتودو نفسية بسدس بميلات በሚያስደስታት ነገር በተለያዩ ሸሃዋዎች ስሜቶች ተጋርዳለች ይላሉ። وحجبت الجنة እንዲሁም ደግሞ ጀነት ደግሞ ተጋርዳለች ተሸፍናለች بالمكاره ነፍስያን በምትጠላውና ነፍስያ በማትወዳቸው አስቸጋሪ በሚሆንባት በሆኑ ነገራቶች ተጋርዳለች ይላሉ። ይህ ሐዲስ እንግዲህ صحيح ነው። ይህ ማለት ይህንን ሐዲስ አስመልክቶ ሸኽ ኢብኑ ባዝ ረሂመሁላሁ ተዓላ አንድ የተናገሩት ቁም ነገር አለ። ኢንሻአላህ ቀጣይ አሰፍርላችኋለሁ። المعنى የዚህ ሐዲስ ትርጉሙ أنه جعل بين النار وبين الإنسان ارتكاب الشهوات المحرمة فإن ارتكبها صار إلى النار وإن انتهك الحجاب. ይህ ሐዲስ ብሎ ማለት ነብዩ አለይሂ ሰላቱ ወሰላም ያስተላለፉ ሐዲስ ትርጉሙ أنه جعل الله سبحانه وتعالى አደረገ بين النار وبين الإنسان بسو ልጆችና በእሳት መካከል አደረገ ارتكاب الشهوات المحرمة الله حرام ያደረጋቸው ሸህዋዎች ስሜቶችን መፈጸም ነው አሉ። فإن ارتكبها ይህንን አላህ حرام ያደረገውን ነገር ከፈጸመ صار إلى النار እሳት ውስጥ ይገባል፣ የእሳት ባልተቤት ይሆናል። وانتهك الحجاب ያ የተጋረደበትን ሒጃብ ከፍቶታል። አላህ በሐራም ነገር እንዲሁም ደግሞ ነፍስያ ያንን አብዛኛው በተፈጥሮ ነፍስያ ትወዳቸዋለች። ነፍስያ ፊትና ነው። ነፍስያን እንድንታገል እንድናሸንፋት ነውና የታዘዝነው። ያንን ማሸነፍ አቅቶት ያን የተጋረደበትን ሒጃብ ገልጾት ያ ሐራም ነገር ነፍስያ የምትወደውን ነገር ሲሰራው صار من أهل النار የእሳት ባልተቤት ይሆናል። ወይንም ተነዕ ነገር ግን እምቢ ካለስ ይህንን ነገር ከታቀበስ ይህን አላህ ሐራም ያደረገውን ነገር ነፍስያ የምትወደውን ነገር አይ አልፈልግም አልሰራውም ብሎ ከታቀበስ ሰሊም ነፃ ይወጣል፣ ይድናል፣ ከእሳት ይርቃል። فالنفس እንደውም ነፍስ አሉ قد تشتهي ትፈልጋለች ትወዳለች ምን አዚና ዚና ደስ ይላታል፣ ዝሙት መስራት ነፍስያ ትወደዋለች። أو الخمر ወይም ደግሞ ኸምር መጠጣት ነፍስያን ትወደዋለች። فإن طاوعها ይህንን ነገር ከታዘዛት እሺ ካላት እቺን የምትወደው ነገር ከፈጸመው صار إلى النار የእሳት ባልተቤት ይሆናል፣ እሳት ውስጥ ይገባል። قد تشتهي በርግጥ ነፍስ አንዳንዴ ትፈልጋለች ተርኩ ሶላትን መተው والكسل መዘናጋት ولا يصلي አይሰግድም መስጂድም ጀማዓ አይሄድም ይዘናጋል ከሰላት። فإن طاوع النفس ነፍስያዋን እሺ ካለ ከታዘዛት ይሄ ነገር እሺ ብሎ ካልሰገደ صار إلى النار نعوذ بالله እሳት ውስጥ ይገባላሉ። قد تشتهي سب الدين والاستهزاء ነፍስያ አንዳንዴ ደስ ይላታል ዲንን መሳደብ በዲንን ማሾፍ ደስ ይላታል። فإن طاوع نفسه كفر ነፍስያውን እሺ ብሎ ዲንን የሚሳደብ ከሆነ በዲን ሰዎች የሚያሾፍ ከሆነ የእሳት ባልተቤት ይሆናል፣ አልፎም የካደ በአላህ ያስተባበለ ይሆናል። قد تشتهي الربا عندنا نفسها ربا يعني حميت يعني ربا ወለድ መብላትን በሐራም ገንዘብ መሰብሰብን ደስ ይላታል። ብቻ ቤትም ይሁን ገንዘብ መሰብሰብ ያስደስታታል። فإن طاوع نفسه ነፍስያውን እሺ ካለ ከታዘዘ በዚህ ነገር ላይ وفعل الربا ربا ወይም ደግሞ የሐራም ገንዘብ በአጠቃላይ አካውንቱ ላይ የሚሰበስብ ከሆነ صار إلى النار በዚህ ሰበብ እሳት ይገባል። قد تشتهي النفس አንዳንዴ እኮ ነፍስም ትፈልገዋለች قطيعة الرحم ዝምድናን መቁረጥ وعقوق للوالدين የእናት አባት ሐቅን ያለ መወጣት ትፈልጋለች ነፍስያ። فإن طاوعها الشكالس كتاززات هلك طفا وصار إلى النار የእሳት ባልተቤት ይሆናል። ነፍስያ እንግዲህ እነዚህ ነገራቶች ትፈልጋቸዋለች። فالنار ስለዚህ እሳት حفت
ተካርዳለች ተከባለች بالشهوات المحرمة الله حرام ያደረጋቸው ነፍስያ በምትወዳቸው በሆኑ ነገራቶች የተካረደች ናት ነፍስያ አንዳንዴ ትወዳለች ሰውን ማማት መጥፎ ነገር መስራት በአላህ መካድ የመልእክተኛው ሱናን መጣስ ትወዳለች አብዛኛው ነፍስያ ትታገለናለች ወደ ዛች ቀሪና ከቀሪና ነፍስያችን ላይ ካለው ከሸይጣን ጋር በመተባበር ነፍስያችን በመያዝ ማለት ነው ከአላህ መንገድ ሊያወጡን እሳት ሊያስገቡን ይጥራሉ ነፍስያችን በዚህ በመጥፎ ነገር ላይ ምን ታረገናለች ትገፋፋናለች እሺ ብለን ከታዘዝናት እሳት ባልተቤት ታደርገናለች ነገር ግን በተቃራኒው ካደረግናት በመልካም ስራ ላይ እንቢ ትለናለች ወልጀና በተቃራኒው ጀነት ደግሞ حفت ተከባለች ተማን ያኔ ተሸፍናለች بالمكاره ነፍስያ በመጠላው بما تكرهه النفوس ነገር ግን አላህ የሚወደው ነፍስያ የምትጠላው በሆነ ነገር ላይ የተከበበና የታጠረ ይሆናል فالنفس አንዳንዴ እኮ ነፍስያ የምትባለው እቺ ነፍስ قد تكره ትጠላለች ምን ሰደቃን ትጠላለች ካለው ገንዘብ ቆርጦ ለድሆች መስጠት ለተለያዩ ለሚያስፈልጉ ነገራቶች መስጠት ነፍስያ አትፈልገውም ታስፈራራዋለች አረ ላንተስ በድህነት ሌላ ነገር ታስፈራራዋለች قد تكره الجهاد بالله መንገድ ላይ መታገል ጂሃድ ማድረግን ዒልም መፈለግን በሸሪዓ ዕውቀት ቁጭ ብሎ መቅራትን ያኒ ቁርአን መቅራትን ያኒ ዚክሮች ማለትን ምላስ በዚክር መጥመድን መልካም ስራ መስራትን ብዙ ጊዜ ነፍስያን ትጠላለች لكن ነገር ግን ከመሆኑም ጋር اذا خالفها ከተጻረራት ነፍስያውን ካሸነፋት وجاهد في سبيل الله بالله سبحانه وتعالى መንገድ ላይ ከታገለ ዒልምን ከፈለገ ቁርአንን ከቀራ وتصدق صدقان ከሰጠ መልካም ሁሉ አቅሙ በቻለው ከሰራ ነፍስያ ብትጠላውም ካስገደዳት በዚህ ነገር ላይ ካሸነፋት صار الى الجنه جنة يقبل جنة بالتبيت هنا قد تكره عندنا نفسية كو تتعالج المحافظة على الصلوات صلوات لا يمتبابك في جماعة مسجد هيدو مسجد وند هونو يكبدوان يندندو عمس وقت صلاة هيدو بجماعة بساعته تنستو صبحي بزاش لليت انكلفون أقوارتو من نسات تكبدو اللج نفسية ومتودو متنياتنو انكلفنو مزنانات تدسيلوان نفسية ونأقوارتو يهنن صلاة مسجد ይከብደዋል ነገር ግን ካሸነፋት አላህ ተውፊቅ ከሰጠው የዒልም የጀግና ከሆነ ነፍስያውን የሚያሸንፍ ከሆነ ይህንን ካደረገ صار الى الجنه የጀነት ባልተቤት ይሆናል ሱብሃንአላህ አስቡት በደንብ ሰውየው መስጂድ ገብቶ ቁጭ ብሎ ለ30 ደቂቃ ቁጭ ብሎ ቁርአን መቅራት ይከብደዋል لا اله الا الله ነፍስያው ትጠላዋለች ታስፈራራዋለች ከሰላት በኋላ ቁጭ ብሎ ዚክር ማለት የተወሰነ 20 ደቂቃ 10 ደቂቃ ዱዓ ማድረግ ቁጭ ማለት መስጂድ ላይ ኢዕቲካፍ ማድረግ ይከብደዋል ትልቅ ነገር የታሰረ ይመስላል ነገር ግን ከመስጂድ ሲወጣስ መዝናኛ ሲገባ በፊልም ሲታድ ስልኩ ሲጎረጉር ዋትስአፕ ሲገባ ምን ሲገባ ነፍስያው ትወድለታለች እዚህ ጊዜ ያ እንትን ብለዋለች ሱብሃንአላህ ነገር ግን ነፍስያው ከታገላት እነዚህ ነገራቶች አይጠቅሙኝም ከአላህ ያርቁኛል ነፍሴ አድቢ ነፍሴ ስርዓት ያዥ ብሎ ነፍሱን አድቦ ነፍሱን ቀጥቶ ነፍሱን አሸንፎ እነዚህ መልካም ስራዎችን የሰራ ከሆነ صار الى الجنه የጀነት ባልተቤት ይሆናል ማለት ነው ترتكره نفسيا عندندي تطلالج المحافظه على الصلوات صلواتش محفظ تطلالج ነገር ግን ካሸነፋት ሰውየው ምን ይሆናል የጀነት ባልተቤት ይሆናል ማለት ነው قد تكسل عندندي ደግሞ ነፍስያ ትዘናጋለች ያኒ ትሰንፋለች يكون ما عندها النشاط الصوازد نشاط አይመኖራትም ዒባዳ ሲሰራ ነሻጥ አይኖርም ነፍስያ ትሰላቻለች ያኒ ስልች ትላለች ነገር ግን ካሸነፈስ ይሄን ነገር ከተወጣ የጀነት ባልተቤት ይሆናል ከተጻረራት የዚህን ጊዜ ማለት ነው ሰላቱን በሰሳ የሚሰር ከሆነ መልካም የሚሰራ ከሆነ صار الى الجنه النفس ايضا እንዲሁም ደግሞ ነፍስ እኮ قد تكره ትጠላለች ሲለቱ الرحم ዝምድናን መቀጠል بر الوالدين يعني መልካም ለእናት አባት መዋል ኢክራሙ الجار ጎረቤትን ማክበር ጓደኛን ማክበር መልካም መነጋገር ከሐሜት መቆጠብ يعني በቃ ነፍስያን ኸይር ሁሉ ትጠላለች እዚህን ጊዜ ነገር ግን فإن طاوعها الشكالات هلك يطفال وين خالفها ነገር ግን ከተጻረራት وبرد والديه እናት አባቱ መልካም ከሰራ ووصل ارحامه ዝምድናው ከቀጠለ واكرم جيرانه እንዲሁም ደግሞ ዝምድናዎቹን ከቀጠለ ጎረቤቱን ካከበረ فاز እድለኛ ይሆናል بالسعاده ደስታን ይቆናጸፋል የደስታ ባለቤት ይሆናል ዘላለም የዱንያ አኺራም ደግሞ ጸጋ አላህ Subhanahu Wa Ta'ala ያወርሰዋል ማለት ነው
እንግዲህ ይሄንን አስመልክቶ እኮ አላህ Subhanahu Wa Ta'ala በግልጽ ነግሮናል በቁርአኑን ስሜታችን ነፍስያችን የምትወደውን የሆነ ነገር ብቻ መከተል እንዲሁም ደግሞ ነፍስያውን የምትወደው መልካምም ቢሆን እንኳን መተውን አስመልክቶ እንዲህ አይነት ሰዎች ስሜት አምላኪ ብሎ አላህ Subhanahu Wa Ta'ala ጠርቷቸዋል ነፍስያውን የምትወደው ብቻ የሚሰራ ነፍስያውን የምትጠላ ሁሉም ይተውሰው ይህ ለስሜቱ አዳሪ ስሜቱ አምላክ ይባላል አላህ ሳይሆን ስሜቱ አምላክ ይባላል አላህ የሚያመልከው መቼ ነው አላህ የሚወደውን ሲታዘዝ የከለከለውን ሲከለከል አላህ አምላክ ይባላል ነፍስያውን ሲያደርግ ይሄንን ነገር ለነፍስያው ሲሰጥ ነፍስያ አምላክ ይባላል አላህ ምን አላፈራይተ አላየህም እንደ ያ መሐመድ من اتخذ የያዘን የሆነ ሰው ኢላሁ هواه ኢላሁ አምላኩ ልክ እንደ አላህ የሚያመልከው አድርጎ ያዘ ምኑ هواه ስሜቱ ዝንባሌው ላ ኢላሃ ኢላላህ ዝንባሌውን እንዳዘዘው ዝንባሌውን የከለከለው ስሜቱ የከለከለው የሚከለከል ዝንባሌ ያዘዘው እንዳደረገው የሚሆን ሰው ይህ ሰው ጣዖት ባይመልክም ከአላህ Subhanahu Wa Ta'ala ውጪ ያለ ነገር ባይገዛም ይህ ሰው የስሜቱ አምላክ ይሆናል ይህ ከባድ ነው ብዙዎቻችን በተወሰነ መልኩ ሚዳሰሰን የሚያገኘን ነገር ይሆናል ለነፍስያችን ለስሜታችን ለምንወደው ነገር ብለን አላህን ማስከፋት ያወቅን ይህ ከባድ አደጋ ነው ምናልባት ይህ ነገር እየተጠራቀመ ሙሉ በሙሉ በሚባል መልኩ ለነፍስያችን ተገዢ ምን ሆን ከሆነ እዚህ ቁርአን አንቀጽ ውስጥ እንገባለን አላህ ምን አለ አፈራአይተ መን اتخذ ኢላሁ هوا ስሜቱ ዝንባሌውን ጌታው ኢላህ የሚያመልከው አምላክ አድርጎ የያዘውን ሰው አየህ ይላል ወአضله الله አጠመመው ይህ ሰው على علم በእውቀት ላይ ሆኖ لا اله الا الله እውቀት አለው ስሜት እንደሆነ አላህ የከለከለው እንደሆነ ያውቃል እውቀት አለው በእውቀት ላይ ሆኖ አላህ Subhanahu Wa Ta'ala አጠመመው ሳያቅ ሆኖ አይደለም አላህ على علم እውቀት ላይ ሆኖ ነፍስያውን መጻረር አቅቶት ነፍስያውን ያመለከ በዛ ሆነ አላህ አጠመመው አለ وختم على سمعه مسمعهم لا حق እንዳይሰማ الله አተመበት وقلبه قلبون ማሸገበት وجعل على بصره غشاوة ما يوم لا حق እንዳይ الله Subhanahu Wa Ta'ala ሽፋን ሸፈነበት فمن يهدي ታዲያ እንዲህ አይነት ሰው ማን ነው የሚመራው من بعد الله ከአላህ በኋላ አላህ እንዲህ አድርጎት ስሜቱ አምልኮ ልቡን ካሸገበት አይኑን ከጋረደበት ቀልቡን ካተመበት በኋላ ከዚህ በኋላ ማን ነው የሚመራው ማን ነው ቀጥተኛው መንገድ የሚሰጠው أفلا تتذكرون أتقصصون ወደ አላህ ተመለሱም ይለናል አላህ Subhanahu Wa Ta'ala ስለዚህ ወንድም እህቶች ስሜታችን እንግታ ስሜታችን እንቆጣጠር ስለዚህ ጀነት ማለት ነፍስያ በመጠላው በሆነ ነገር ላይ ነው ሲልዓት አላህ ያ አላህ ሲልዓ ነው ያ አላህ Subhanahu Wa Ta'ala እቃ ነው አላ ኢነ ሲልዓት አላህ ጋሊያ እንዳል ነብዩ አለይሂ ሰላቱ ወሰለም ያ አላህ Subhanahu Wa Ta'ala እቃ ጀነት ውድናት ስለዚህ ጀነት ነፍስያን በመخالف እምጠላው ያኒ አላህ Subhanahu Wa Ta'ala ግዴታ ያደረገው ያዘዘው የሚወደው ነገር በመخالف በጣም በሚበርድ ሰዓት ላይ በጣም እንትን ባለ ሰዓት ላይ ተነስቶ ሁለት ረካዓ መስገድ ውዱእ ማድረግ ተጣላዋለች ካልሸነፈት እንዲህ ነው ነፍስያ የምትጠላው ብሎ ማለት አብዛኛው መልካም ስራ ተጣላቸዋለች ነፍስያ ስለዚህ ነፍስያችንን ማሸነፍ ነፍስያችንን መቋቋም ከዛም ደግሞ ወደ حرام ስታዘንም ደግሞ እሺ ብለን ዝንባሌያችን ያለ መከተል አላህን ፍሪ ብለን ነፍስያችን እንዲሁም ደግሞ ቀልባችን ማለት ነው ስርዓት ልናስይዛት ይገባል ማለት ነው ምክንያቱም እሷን ስርዓት ካስያዝናት ሁሉ የሰውነት አካላችን ስርዓት ይይዛል ቀልባችን ነፍሳችን ዝንባሌያችን ካስተካከልን ሁሉ የሰውነት አካላችን ይስተካከላል ነፍሳችን ማስተካከል ይተበቅብናል ለዛ ነው ነብዩ አለይሂ ሰላቱ ሰላም ኢነ ፊል ጀሰድ ሙድጋ አላ ይላሉ ሰውነታችን ውስጥ ምን አለች ሙድጋ ቁራጭ ስጋ አለች ይላሉ ቀልብ ናት ዝንባሌ የምታመጣ ምታጽሷ ናት ቀልብ አለች ሙድጋ አንድ ስጋ አለች اذا صلحت እቺ ስጋ ከተስተካከለች صلح الجسد كله የሰውነት አካሉ በሙሉ ይስተካከላል እቺ ቀልብ ከተስተካከለች ዝንባሌው የተስተካከለ ይሆናል አመለካከቱ ኸይር ይሆናል መልካም ይሰራል እግር ይስተካከላል ቀልብ ከተስተካከለ እግር ይስተካከላል መልካም ይሰራል አይንም ይስተካከላል መልካም ያያል አፍ ይስተካከላል መልካም ይናገራል መልካም ይሰራል እጅ ይስተካከላል አላህ ከማመጽ ይቆጠባል ነገር ግን ወይዛ ፈሰደታሉ እቺ ስጋ እቺ ቁራሽ ስጋ እቺ ቀልብ እቺ ከተበላሸች فسدت الجسد كلهم سراويت كلهم يسونت አካሉ ይበላሻል አይን ይበላሻል አላህ ያምጻል እግር ይበላሻል ወደ حرام ይሄዳል እጅ ይበላሻል حرام ይሰራል አፍ ይበላሻል መጥፎ ይናገራል አላህን ያምጻል ሁሉ የሰውነት አካላቶችን ይበላሻል ስለዚህ ቀልብ ሰውነት የስሜት የሁሉ የሰውነታችን አካል መቆጣጠሪያ ነው ካስተካከልናት ሁሉ ነገራችን ይስተካከላል ካበላሽናት ደግሞ ሁሉም ነገራችን ይበላሻል ስለዚህ እቺ ዝንባሌያችን እቺም ያኔ ስሜታችን እቺ ቀልባችን
ልናስተካክልና ቀጥ ልናረግ ልንገራት በአላህ Subhanahu Wa Ta'ala መንገድ ላይ ልናቆማት ግድ ይላል جعلني الله وإياكم من الذين يستمعون القول فيتبعون أحسنه وصلى الله على نبينا محمد وعلى آله وصحبه أجمعين